ዛሬ እጅግ በጣም ከባድ ነገርም እንደዚህም ደግሞ እጅግ በጣም ደስ የሚያሰኝም ነገር ተፈጥሯል ማለት ነው። እንግዲህ አስሮ ያስቀመጣት ልጅ ከዚህ በፊት የህፃኗ ረዳት ወይም የዚህ ቤት የቤት ሰራተኛዋ ነበረች ማለት ነው። እሱ ስላልፈለገ ብቻ ነበረ ከዚህ ቤት ያባረረ አንቺ ልታመልጪ ነበር እንዴ ብሎ ቀጠቀጣት፣ ደበደባት፣ ደም እንባ ነው ያስለቀሳት። እሷን በቻለች መጠን ለማልቀስና ሰውን ለመጥራት ብዙ ጥረቶችን ብታደርግም አፍኗት ወይም አንገቷን አንቆ ራሷን እንደምስት ቢያደርግም ራሷን ልስት አልቻለችም ነበር። ከዛም ለማስፈራራት ሄዶ ሽጉጥ ይዞ መጥቶ ሽጉጥ ይደቅንባታል ማለት ነው። ሽጉጡን ቢደቅንባትም እሷ እንቅጭ እንቅጩን ከማውራት ወደኋላ እንደማትል እርግጠኛ ሆነ ማለት ነው። መቼም ወደኋላ እንደማትል ማለት ነው። ከዛም በቅስፈት ያላሰበ ነገር ሊፈጠር እንደሆነ እያሰበ ነበረና በቃ መልስ መስጠት ሲጀምር ያንቃታል። እንዲህ እንዲህ አርግቶ ነው ያነቃት። በጣም ነው የሚያሳዝነው። ፊልም ቢሆንም በጣም ያሳዝናል። በመሃል እሷ ራሷን እንደዛተች በር ይንኳኳል። ደነገጠ። አቤት ማን ልበል? በሩን ክፈት የምንነጋገረው ንግግር አለ ወንድሜ ይላል። የሚስቱ ወንድም ነው እንጂ ወንድም አይደለም። ይኸውልህ ወንድሜ ልብሴን እየቀየርኩ ነው። ስለዚህ ትንሽ ደቂቃ ታገሰኝ ይላል። እሺ በቃ ይላታል። ከዛም ደግሞ ልጅቷን ሲያይ ልጅቷ በቃ ሞታለች ማለት ይቻላል። ራሷን ስታለች። ከዛ ሊወጣ ሲል በር ላይ ሰውየው አለ ለካ አልሄደም። ቆይ ምን ታደርጋለህ ይሄንን ሁሉ ሰዓት? እና ደግሞ ለምንድነው ታች ጠብቀኝ ያልከው? እናም ደግሞ ውስጥ ወደ ክላስ መግባት ስላለብኝ ነው። ማወራክ ነገር አለ ሌላ ቦታ ለመንገር የማልችለው ነገር ነው ሲል አይ እታች እናውራ እታች እናውራ ይላል። እታች ማናወራ ጉዳይ ነው እያልኩኝ ነው ምናምን ይላል። ከዛ ክላስ እኮ እንዳልገባ እየከለከልከኝ ነው። የሆነ ነገር ክላስክ ላይ ደብቃለን። አረ በጭራሽ ምንም አልደበቅኩም። እና እንግባና እናውራ ምናምን ይላል። አይ አንድ የድሮ ጓደኛዬ ውስጥ አለች ማለቴ ሴት አለች ይላል። ትሁና ምን ችግር አለው? ሴት መኖሩ ጥሩ ነው። እንተዋወቃታለን። ማን ናት? የድሮ ጓደኛዬ ናት አታውቃትም። ሳልነግራችሁ ቤት ስላስገባው በጣም አፍሬ ነው ምናምን ይላል ማለት ነው። ኧረ ምንም ችግር የለውም እንተዋወቅ እንግባና ምናምን አለው። አይ አይ ብሎ ብዙ ነገሮችን ሊዋሽ ቢሞክርም ቤቱ የሱ በመሆኑ መጠን እንደፈለገ መግባት ይችላል ማለት ነው። ከዛም ገቡ። ሲገቡ የለችም። ወደ ውስጥ ወርውሯታል። እሱ በዛ ላይ ደግሞ ራሷን አንስታ ነበር። የት አለች ይላል። መጸዳጃ ገብተነዋ በቃ መጸዳጃ ናት ይላል። ነው እንዴ? እሺ በቃ ና ወደ ታች ይልና ይዞ ይወርዳል። በሀሳቡ ቅልጥ ይላል። ወንድሜ ምን ነበረ እንነጋገር ያልከው? እስካሁን ድረስ አልነገርከኝም። ልክ ነህ። የሆነ ነገር ልነግርህ እፈልጋለሁ። ምን መሰለህ? ልጄ በጣም ታማለች። ይህንን ነገር ለቲና ብነግራት በጣም ደስ ይለኝ ነበር፣ ግን ሰሞኑን ተደባብረናል። ስለዚህ መንገር አልቻልኩም ይላል። እሺ ታዲያ ምንድነው እሱ ንገረኛ ይላል። ይኸውልህ በጣም የሚያሳዝን ዜና ነው፣ ግን ምንም ማድረግ አልችልም። ልጄን ማትረፍ አለብኝ። ቤቱን ልሸጠው ነው ይላል። የሰይጣን ጆሮ ይደፈን። ተደፈረ ማለት ይቻላል። በጣም ደነገጠ። እሺ እና እናማ ቤቱን ልሸጠው ነው እንዴ? ሚስት ታውቃለች እንዴ? አላወቀችም። እሷ ባታውቅም ቤቱ መሸጠት ስላለበት ነው ይላል። በጣም ደነገጠ። ይኸውልህ ታርቀህ ይሄንን ነገር በእርቅ ብትሸጥ ነው እንጂ የሚሻለው እንደዛ አይደለም። ችግር የለውም ቤቱ ሚስቴን አይወክላትም። ቤቱ የልጄና የድሮ ሚስቴ ነው ይላል። በጣም ደነገጠ። ከዛ ሚስቱም ትንሽ ራሱን ለማጽናናት ብሎ ከቤት ሲወጣ የሆነ ቀልደኛ ልጅ ያገኝና ከእሱ ጋር መጫወት ይጀምራሉ። ከዛ ደግሞ የሰይጣን ከየት መጣ ሳይባል ከጎናቸው ዱብ ይላል። ምን ትሰራለህ እዚህ ምናምን ይለዋል። አይ ወተት እንደሚገዛ ልጠይቀው ነበረ ብሎ ወተቱንም ይዞ ጠፋ ማለት ነው። በጣም ያሳዝናል። ቆይ እኔ የምልህ
ለምንድነው ሰውን እንደዚህ በንቀት የምታናግረው ምናምን ይላል። ኧረ እኔ ጥያቄ ነው እንጂ የጠየኩሽ መቼ ናቅኩት ምናምን ይላል። ከዛ በኋላ ሁለቱም በቤቱ ጉዳይ ላይ ማውራት ይጀምራሉ። ሰዎችም በልክ እንትን እያልክ አይደለም፣ በጣም ደረትህን ነፍተህ እንደፈለክ አትናገር፣ እንደዚህ መሆን የለበትም ብሎ እያወራ ነበረ። ከዛ ሚስቱ በመኪና እየመጣች ነበረ። በነገራችን ላይ ሁለቱም በጣም የሚገርመው ነገር ባለትዳር ናቸው። ሚስቱ ሁለተኛ ቲና ማለት ነው፣ ሁለተኛ ትዳር ነው የፈጸመችው። በጣም ያሳዝናል። ከዛ በኋላ በቃ እኔ ከማናቸውም ሰዎች ጋር ማዋል እችላለሁ፣ ለልጄ እያልክ ሁሉንም ነገር ተውልኝ፣ በጣም እያለፍክ ነው ትላለች። አጅሪቷ እንግዲህ ቀጭቋ ቀጭቋ ሁሌ የምትለብሰው ልብሶች ግን በጣም ነው የሚገርሙኝ። የህንድ ፊልም እኮ ነው የምትመስለው። ከዛ መጣ በቃ ተው፣ እኔ ነኝ ያቺ ሴት፣ ያቺ የድሮ ሰራተኛችን ከቤት እንደምትባረር ያረኩት በሲስቴም እኔ ነኝ። ወንድሜ ላይማ እንደዚህ አትጩህበት ትለዋለች። ከዛው ተመስገን ጎበዝ ነሽ እኮ ትችይበታለሽ እያለ ነበር። ምን አልገባኝም። ለምንድነው ያባረርሽ? ይኸውልህ ከመጀመሪያውም እኔ በስነ ስርዓት ከዚህች ቤት አባረራት ብዬ ነግሬክ ነበር፣ አንተ አላደረግከውም። ስለዚህ እኔ ያደረግኩ ማለት ነው። ስለዚህ አባረርኳት፣ ሄደች ወደ ቤተሰቦቿ ነው እንዴ? አዎ በጣም ጥሩ። ይኸውልሽ አንቺም የልብ ልብሽን እንደምትናገሪ ወንድምሽም የልብ ልቡን እንደሚናገር ደረቱን ነፍቶ እንደሚያወራ ሁሉንም ነገር የፈቀድኩት እኔ ነኝ፣ እኔን አይታችሁኝ ነው ብሎ ጥሎ ይሄዳል ማለት ነው። ያኔ በቃ እንትኔን አይታችኋል ማለት ነው። በነገራችን ላይ ሁኔታው ከገባችሁ ከዛ እንግዲህ በእኔ ምክንያትማ እናንተም መጨቃጨቅ የለባችሁም፣ ነገሩን ማብረድ አለባችሁ፣ ታርቃችሁ የራሳችሁን ህይወት መኖር አለባችሁ፣ እኔ እሄዳለሁ ይላል። ወንድሜ አንተ ወዴትም አትሄድም፣ ባለቤቷ ማለት ነው ወንድሜ የምትለው ውሸቷን። ወንድሜ አንተ ወዴትም አትሄድም፣ ያለውን ነገር እናስተካክላለን እሺ ትላለች። በጣም ጥሩ፣ እንደዛ ከሆነ ይቻላል ይላል እንግዲህ። ከዛ በኋላ በስተመጨረሻም ያላሰበው ጉድ ተፈልቶ ተቀቅሎ ተፈጭቶ ተቀምሞ ተዘጋጅቶላቸዋል። እነሱ ግን አላወቁም ማለት ነው። ከዛ ሁሉንም ነገር ድብልቅልቁ ወጥቷል። በእንደዚህ አይነት መልኩ ሶስቱም በጣም ተጣልተዋል። ከዛ ጥሏቸው ይሄዳል። ጥሏቸው ሲሄዱ ሁለቱም ወሽመጤዎች መነጋገር ይጀምራሉ። ይኸውልህ እሱ እኔንና አንተን ማመን አለበት፣ ካላመነን ደግሞ ችግር ውስጥ ላይ ነን ማለት ነው። ስለዚህ እርግጠኛ የምንሆንባቸው መንገዶች መፈለግ አለብን። አንቺ ሴትዮ ተረጋጊ፣ ቀስ ብለሽ አውሪ እያልኩሽ እኮ ነው። ምኑን ነው ቀስ ብዬ ማውራው? ምኑን ነው ቀስ ብዬ ማውራው? እስቲ ንገረኝ። ተረጋጊ እያልከኝ እኮ ሁሉም ነገሮች እየተበላሹ ነው። ይኸውልሽ ያልሰማሽው ጉዳ አለ። ቤቱ ልሸጥ ነው። ምን አበደች? እንዴት ለአንተ ነገረ? የቤቱ ስም እኮ በሱ ስም እኮ አይደለም ያለው፣ በልጁ ስም ነው ያለው፣ በብስቱ በድሮ ብስቱ ስም ነው። ስለዚህ መሽጠት ይችላል። ስለዚህ አንቺ በቻልሽው መጠን በጸባይ መያዝ አለብሽ። አልይዘውም ከነ ቤቱ ከነ ልጁ ከነ ምንም ገደል መግባት ይችላል እንጂ አላደርገውም ብላ ከባለቤቷ ጋር መጣላት ትጀምራለች ማለት ነው። ውሽማዎች ናቸው እንዳይባባሉ ሁለት ልጆች ያላቸው ለነሱ ለሁለቱ የሚገርመው ነገር ገና ዛሬ ነው የታወቀባቸው ማለት ነው። ከዛ በኋላ በቃ መረጋጋት አለብን፣ በትዕግስት ማውራት አለብን ብሎ ተያይዞ ወደ ቤት ይገባሉ ማለት ነው። ወደ ቤት ሲገቡ ባልየው በጣም ከፍቶት በሀሳብ ተጨናንቆ ነበረ እና መጣና ወንድሜ ላናግር እፈልጋለሁ ይላል። እባክህ ዞር በልልኝ፣ መናገር አልፈልግም። ችግር የለውም ትንሽ ደቂቃ እናውራ። እባክህ ማውራት አልፈልግም እያልኩኝ አይደል እንዴ? ማውራት አልፈለገም እያለ መጮህ ይጀምራል። ትንሽ ደቂቃ ንቀትህ ምንድን ነው? እንዴት እንደዚህ እኔን ትንቀኛለህ? ለምንድን ነው ደረትህን እንደዚህ የተነፋው? ደረትህ ወንድሜ እኮ እንደዛ አይደለም፣ ላናግርህ ብቻ ነው። ዝም በል። አልፈልግም፣ በዚህ ሰዓት ማንንም ላገኝም ላውራም አልፈልግም ይላል። እሺ በቃ ይልና ወደ ታች ዱብ 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 እያለ ይሄዳል።
ሲሄድ አጅሮ አይኑን አፈጣ ጠብቃለች። ምትውጥ ነው የምትመስለው ስታስፈራ። ምን ሆነሽ ነው? ቆይ ልጁን ምን አርግተሽ ነው እንደዚህ ያበደው? በቃ እኔ ከዚህ ቤት ለውጣ ነው፣ ሻንጣህን ብታዘጋጅ ነው የሚሻለው። ምን? አዎ አንተ እዚህ እየተሸማቀቅ መኖር ከፈለክ ቁጭ በል፣ እኔ ግን ወደ ልጆቼ ጉዞዬን ጠቅዬ ልወጣ ነው ትላለች። ከዛም በጣም በሚያሳዝን ሁኔታ ወደ ክላሱ ይመለሳል። ክላሱ ሲመለስ ቅድም አፍኖ ያስቀመጣትን ሴት ሁለት አይነት ምርጫ ይሰጣታል። ሁለት አይነቱ ምርጫ ምንድን ነው የሰጣት? እናትሽንና ወንድምሽንና ፍቅረኛሽን ከመገልብሽና ሁለተኛው በሚያሳዝን ሁኔታ እዚህ ቤት ተመልሰሽ እንደምትገቢ ሁኔታውን አመቻችልሻለሁ። ከዛ ወደዚህ ቤት ስትገቢ የዛን ጊዜ ሌቦች የገቡ ጊዜ አንቺ እንዳስዘረብሽና እጅ እንዳለብሽና ይቅርታ ትጠይቂዋለሽ አለ። አላደርገውም አለችው። ሶስተኛ አንድ ምርጫ ተደገመላት። ይህንን ካላደረግሽ እኔ የሆነ ቦታ ለአመት ሊሆን ይችላል፣ ለወር ሊሆን ይችላል፣ ለቀናት ሊሆን ይችላል ሊሄድ ነው። ስለዚህ እዚህ ቤት ታፍነሽ ትቀመጫለሽ። ስመጣ ወይ በህይወት ላገኝሻለሁ ወይም ሞተሽ ላገኝሽ እችላለሁ። ስለዚህ መልካም እድል ይላታል። እሷም አልፈልግም ማለት ጀግና ቆራጥ ጌታ። አንዳንድ ሰዎች ቢሆኑ እኔ ቢሆን ራሱ እናቴ ሊሄድ ነው ካለ እስማማለሁ። ከዛ ጨርቃቸውን ሰብስበው ጉዞአቸውን ጀመሩ ጀመሩ ጀመሩ። ደስ ነው ያለኝ እኔ ጌታን። ቅድም መግቢያ ላይ ያሳዛኝ ዜናም ደስ የሚልም ዜናም አለ ያልኳችሁ ይሄ ነው። እነሱ ከቤት ወጡ ማለት ህፃኗ ትድናለች። ዶክተሯም ጥሩ ነገር ይገጥማታል። ሰብላም እንግዲህ ጥሩ ነገር ይገጥማታል ማለት ነው። እና ከዚህ ቤት ስትወጣ እያለቀሰች ከዚህ ቤት ወጡ። እንግዲህ በጣም በሚያሳዝን ሁኔታ ዶክተሯ ደግሞ እርብቃ ማለት ነው ከላይ ሆነ አየሽ ማንኛውም ሰው ምድር ላይ የዘራውን ማጭዳቱ አይቀርም እያለች ነበር። ፊልሙ በእንደዚህ አይነት መልክ ተጠናቀቀ እላችኋለሁ። በስተመጨረሻም በመሄዳችን የምንጸጸተው ነገር የለም አይደለ እርግጠኛ ነሽ ይላታል። አዎ አለችው። ከዛም ደግሞ ባለቤቷ መጥቶ ሲያይ የእርግዝና የሚያሳይ ወረቀትና እንዲህ ባልሆነ ደስ ይለኝ ነበር የሚለውን እንትኖችን አስቀምጣ ሄደችውን እሱ ባሏ ማለት ነው። የውሸት ባል ነው እነዚህ የፈጸሙት። እነሱ ሁለቱም ባለትዳር ናቸውና ከዛ ከዚህ ቤት እንደወጡም የሚያሳይ መልእክት አስቀምጦ ነበረ። እሱም መጥቶ አየ። እንደዚህም ደግሞ የድሮዋ የቤት ሰራተኛዋን የሚፈልግ ሰዎች እየተሯሯጡ ነው። እሱን ግን አልተገኘም እስካሁን። እና ለማንኛውም ውድ ቤተሰቦቼ ስለነበረን ጊዜ እናመሰግናለን። ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። እናመሰግናለን። መልካም ጊዜ